እንደዚህ ይላል። ይቅርታ አንድ እሺ፣ እችን ልጠይቀውና እሺ፣ እንዲህ ይላል ሉቃስ ወንጌል ምዕራፍ 13 ከቁጥር 5 ጀምሮ። እስቲ አንብበው ከዚህ ጀምረ ከቁጥር 5 ጀምሮ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ነው የሚለው። እሺ፣ ማን ነው እየተናገረ ያለው? ሉቃስ ላይ ነው አይደለም? ክርስቶስ ይሆናል። ለምን እንደወሰድከኝ አላውቅም። አንብብና ለምን እንደወሰድኩ ከዛ ይገባል። እሺ፣ ቁጥር 6 አንብበው። ንስሐ ባትገቡ ሁላችሁም እንደዚህ ትሆናላችሁ፣ ትጠፋላችሁ ካለ በኋላ እሺ፣ ቁጥር 6 ቀጥል። ይህንም ምሳሌ ያለ ለአንድ ሰው በወይኑ አትክልት ይላል። በወይኑ አትክልት እንግዲህ ሉቃስ ላይ እንግዲህ እኔ ለአይሁዶች እንደተጻፈ ነው ማምነው። ይሄ አይሁዶችን የሚመለከት ነው። የምጠይቀን እስኪ አታድርቀንና ቆይ አንዴ ስማ እስኪ መዳረቁን ትተህ ለማን የተጻፈው ብዬ አልጠየኩም። አንድ የወይን ስፍራ የነበረው ሰው ነበረ ይላል። የወይን ስፍራ የነበረው ሰው የተባለው ማን ነው ብዬ ነው የጠየቁ። ለማን ተጻፈ አልጠየኩም። ማን ነው? ዳይሬክትሊ እንግዲህ ቃል በቃል ምሳሌ መፍታት በራሱ ከባድ ነው። አንዱ ይሄ ነው ማለት ጌታ ኢየሱስ ክርስቶስ ጀነራሊ ለማስተማር የፈለገው ነገር ፍቺውን ታውቀዋለህ አታውቀውም? ማምነውን እኮ ስነግርህ አስቆምከኝ። እኔ ማምነው የወይኑ ባለቤት እግዚአብሔር ነው። እርሻው ደግሞ ህዝቡ የነበሩት እስራኤላውያን ናቸው። ለእነርሱ ነው ብዙ ጊዜ ጌታ ኢየሱስ ክርስቶስ በእኔ መኑ እያለ ሰበከላቸው። ብዙ ነገር አደረገላቸው። ቆይ አንዴ የወይን አትክልት የተባሉት እስራኤላውያን ናቸው። ብዙ ቦታ ላይ በኢሳይያስ ላይ ይመስለኛል እንዲሁ የወይን አትክልት ስፍራ አንዴ ፍሬ ሊፈልግባት መጥቶ ምንም አላገኘም ይላል። እሺ ምን ማለት ነው? ከነርሱ የሚፈልገው እውነተኛ ፍሬ ነበረ ከእስራኤላውያን ከአይሁዶች። ያ እውነተኛ ፍሬ ደግሞ የሚፈልግባት አሁን ጌታ ኢየሱስ ክርስቶስ ይህንን ሲነግራቸው እውነተኛ ፍሬ ሊመጣ የሚችለው በክርስቶስ ኢየሱስ በኩል ነውና ክርስቶስ ኢየሱስ ደግሞ በእኔ ማመን መቼ ነው የፈለገባቸው? ስለዚህ ክርስቶስ ሳይመጣ ነው ፍሬ የፈለገባቸው። እውነተኛ ፍሬ፣ እውነተኛ ቅድስና፣ እውነተኛ እግዚአብሔርን መምሰል፣ እግዚአብሔርን መፍራት የሚመጣው ያው በመሲሁ በክርስቶስ ኢየሱስ በኩል ነውና በነቢያቱ ክርስቶስ ሳይመጣ ነው ወይ ፍሬ ማፍራት ሳይችሉ ነው ወይ ፍሬ የጠበቀባቸው ከነሱ? ፍሬ ማፍራት ሳይችሉ ማለት ምን ለማለት ነው? ማለት ያለ እርሱ ፍሬ ማፍራት እንደማይችሉ እያወቀ ያቺ የወይን አትክልት ስፍራ ሄዶ ወይን ለምን አላበቀለችም ብሎ ሊቆርጣት ለምንድን ነው የሄደው ታዲያ? ማለት እንደማታፈራ እያወቀ ከሆነ ለምንድን ይጠብቃታል ፍሬ ታፈራለች ብሎ? እኮ ክርስቶስ ክርስቶስ ኢየሱስ መጥቷል። ወንጌሉን እየሰበካቸው ነው። በእኔ እመኑ እያላቸው ነው። እኔ መሲሁ ነኝ። ስለዚህ ክርስቶስ ከመጣ በኋላ ስላለው ጉዳይ ነው እየተነገረ ያለው ማለት ነው። ክርስቶስ ከመጣ በኋላ ስላለው። በጣም አሪፍ። ስለዚህ ክርስቶስ ስለመጣ በእርሱ ቢያምኑ ፍሬ ማፍራት ይችላሉ የሚለውን ነው እየነገራቸው ያለው። በክርስቶስ ኢየሱስ ቢያምኑ እውነተኛ ፍሬ ማፍራት ይችላሉ። እውነተኛ ፍሬ ማፍራት የበለሲቱ ጠባቂ የተባለው ማን? የበለሲቱ ጠባቂ የተባለው ማን? የበለሲቱ ጠባቂ ባለቤት ነው ጠባቂ ነው ምንድን ነው የሚለው? ሰራተኛ፣ የወይን አትክልት ሰራተኛ የተባለውስ ማን ነው? እንግዲህ ቃል በቃል መፍታት እያንዳንዱ ነገር ይሄ ነው ማለት እኔ እንጃ አይዶን ነው አጠቃላይ ወዳጅ በቃ ምንም ሳታውቁ እኔ ይቅርታ አድርግልኝና ወንድሜ አንድ ምክር ልምከር። መጽሐፍ ቅዱስ አጠቃሎ እንዳነበበ መጽሐፍ ቅዱስ ብሉይ ሐዲሱን አንብቦ እንደጨረሰ በመጽሐፍ ቅዱስ እንደዚህ የሚል እንኳን አናገኝም። ስለዚህ ካላገኘን ደግሞ አንቀበልም አይነት ትምህርት መጀመሪያ የራስ መጽሐፍ ቅዱስ ላይ ክራይቴሪያዎች የምታወጡት ራሳችሁ ትሆናላችሁ። ኦኬ፣ መጽሐፍ ቅዱስ ላይ እንደዚህ የሚል ካላገኘን አንቀበልም።
መጽሐፍ ቅዱስ ላይ እንደዛ የሚል ሲገኝ ደግሞ ከሐዲስ ኪዳን ካልሆነ አንቀበልም። እነዚህ ሁሉ ክራይቴሪያዎች ታዘጋጃላችሁ። ከሐዲስ ኪዳን ሲመጣላችሁ ደግሞ ሐዲስ ኪዳኑ ራሱ ጭራሽ አታውቁት። ክርስቶስ በምሳሌ አድርጎ የተነገረውን ማለት ባይዘው ምሳሌ የሚናገረው ክርስቶስ ለማይገባቸው ሰዎች ማለት ቀጥታ ቢናገር ስለማይገባቸው ነው በምሳሌ የሚነግራቸው ማለት። ምሳሌ ቀለል ብሎ ስለሚገባ ስለሚረዳ ማለት ለገበሬው በገበሬ ለነጋዴው በንግዱ ምሳሌ እያደረገ የሚነግራቸው ለዛ ነው። ስለዚህ መጽሐፍ ቅዱስን ቁጭ ብላችሁ ከአባቶች ለመማር ሞክሩ ማለት ትርጓሜ ማለት መጽሐፍ ቅዱስም ሳታውቁ የመጽሐፍ ቅዱስ ፈላጭ ቆራጭና ስርዓት ህግ ደንጋጊዎች ሆናችሁ ግን በጣም ከባድ ነው የሚሆነው እና ወንድሜ አንብበው ትርጓሜውን አጥና። ከዛ በኋላ ስለምን እያወራ እንደሆነ ይገባል ብዬ አስባለሁ። እኔ ጨርሻለሁ። አሁን እኮ ይዋል አንተ ወደ ፈለከው ጥቅስ ወሰድክና ወደ ፈለከው ጥቅስ ትላለህ እንደ ሐዲስ ኪዳን ከቀደም ጀምሮ ስንት ነገር ፊት ለፊት እየቀረበልን እንደው አይኔን ግንባር ያድርገው አይነት አካሄድ ነው የምትሄደው። እውነት ለማውራት ሲዋዲ ጨርስ በሚለው ነው እንጂ ከኔ ጋር ቢሆን እያወራ የነበረው ቀደም ነበር። እኔ ኮንቨርሴሽኑ ራሱ ማቋርጠው እግዚአብሔር በሚያውቀው እንደዛ ነው። ለማንኛውም ግን መሀል ላይ የሆነ ሰዓት የተናገርኩት አዲስ ኪዳን ላይ የሆነ ነገር ልምምዱ እንደ ልምምድ ለመያዝ ራሱ መጻፍ አለበት ብለሃል አይደል? ካልተሳሳትኩ አንድ ሐሳብ ላምሳና ከዛ ጨርሳለሁ ብለሃል አይደል? አንድን ነገር እንደ ትምህርት ለመውሰድ አሁን ለምሳሌ መጸለይ ለምን ማብራሪያ የምትሰጠው? ቆይ ያልኩትን ነገር ነው ያልኩትን አይደል የጠየቀኝ? ያልኩትን ነገር ነው። ለምሳሌ አንተ ወደ ቅዱሳን ጸልያለህ፣ ወደ መላእክት ጸልያለህ ምናምን ስትል ወይንም ወደ ዱረት አንተ ኮሜንት ላይ እውነታቸው ነው ኤአይ ሳይሆን አይቀርም ምናምን እያሉ ያሉት ሰው እንዴት የሚነገረውን ነገር መስማት ያቆማል? ብለሃል አላልክም ሲባል ሰው ተብሎ ሲጠይቀው ብያለሁ ወር አላልኩ ነው የሚባለው። ድጋሚ ለማብራራት ሄዳልና ከእንደዚህ አይነት ልብ አድርቅ ሰው ጋር ሰዓት ማቃጠል ራሱ አስቸጋሪ ነው። ኤኒዌይስ ናቱ እንኳን ደህና መጣብህ። እስኪ ሰዎች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ብሮስኪ እንኳን ደህና መጣ። እሺ ሃና ፎርትሩዝ የሚል ዩዘር ኔም አራሃና ፎርትሩዝ ኮሜንት ላይ አስሬ እንዲህ አይጠቅምም እንዲህ አይጠቅምም ቢያርስ ትጽፊያለሽ። ሴት ኮንች ካልተሳሳትኩና ማይክሽን አብርተሽ አውሪ ወይስ በኮሜንት ለማውራት ነው የመጣሽው? ወታች ኦኬ፣ የኔ ተራ ነው። አላወቅኩም ነበረ። ትሰማለህ? ትሰሚያለሽ? እህታችን አዲስ ሰላም ነው። እግዚአብሔር ይመስገን። አንተ እኮ ነህ ኢንቪቴሽኑን የላክልኝ። ለዚህ ነው የመጣሁት። አይ እኔ አይደለሁም፣ ሌላ ሰው እንትን ሞዴሬተር ነው የሚሆነው። ሞዴሬተር ይሆናል። አዎ እኔ ከወንጌላዊት ቤተክርስቲያን መካነ ኢየሱስ ነኝ። እንዴ ከመካነ ኢየሱስ ሆነሽ ነው? መካነ ኢየሱስ እንደዚህ አታምንም ስትይ ነው ነበር? መካነ ኢየሱስ የሆኑ ሉተራኖች መላእክቶች እንደሚጸልዩ ተናግረዋል። ግን መካነ ኢየሱሶች ያው በመላእክት በኩል እንጸልያለን የሚል ነገር አላስተማሩንም። እንግዲህ እኔ በመላእክት አንቺ በመላእክት በኩል ሳይሆን አሁን ቅድም እኮ የዋዴ ከፈተልሽ እኮ የመካነ ኢየሱስን የእምነት መግለጫ ነው። የመካነ ኢየሱስ የእምነት መግለጫ ላይ ምን ይላል መሰለሽ? በሰማይ ያሉ መላእክትም ሆኑ በሰማይ ያሉ ሌሎች ቅዱሳንም ስለኛ ጸሎት ያደርጋሉ ብለው ያምናል አይደል? መካነ ኢየሱስ ታምናለች አይደል? እንደሱ አናምንም። ይኸው እሺ የዋዴ ከፈተላትሽ አንቺ ቅድም እኮ የተከፈተው አይቼዋለሁ። ከየት እንዳመጣው አላውቅም። አይ መጽሐፉን ይክፈትልሽ ከመጀመሪያው ገጽ ጀምሮ ፊት ለፊቱን የዋዴ ያሳያትና አንቺ ትምህርት እንዲሆንሽ ላንቺም ባይዘው ብዙ ነገር እናሳይሻለን። ነገረ መንገድሽ ነው። እኔ ቄሴብ ጋር መደወል እችላለሁ። ቄስሽ ጋር ለምን ቄስሽ ጋር የእምነት መግለጫችሁ እያለ ለምን ቄስሽ ጋር ትደውያለሽ? አንቺ የእምነት መግለጫውን ዘምሬዋለሁ እኮ እኔ በመዝሙር። አሁንም ድጋሚ ትዘምሪያለሽ? አንቺ ችግር የለውም ትዘምሪያለሽ። የዋዴ ፊት ለፊቱን አሳያት። መጀመሪያ መጽሐፉን አሳያት። አለ አይደል መጽሐፉ?
አለ አለ። አዎ ይሄም አለ። እሺ መጽሐፉም ቆይ ከቻልክ መጽሐፉን አሳያት መጀመሪያ፣ ፍሮንት እንትኑም ማለት ነው። ፍሮንቱን አሳየኝ፣ ስክሪንሾት አደርጋለሁ። ኧረ ጋይስ በእድሜ ትልቅ ናት እያላችሁ የምጽፉ ሰዎች ምንድን ነው እንዴ? ምን የተለየ ነገር አወራዋትና ነው? እግዚአብሔር ይመስገን ጋዲ፣ ምንም ችግር የለም ተዋቸው። እኔ ከቅርበቱ አንጻር ነው ኖርማል አንቺ እያልኩ ያወራሁት፣ ሌላ ነገር አታስመስሉት። ኮሜንት ላይ ያላችሁ ሰዎች አንዳንድ ሰው እንደው ችግር አለበት። አየሽ ይሄንን አንቺው ያው ቀጥል አባት ኪያ። ኦኬ እሺ እንዲህ ይላል። ምናልባት የእንትን የሚል የቆይ ላሳይሽና ይሄኛውም አለ። እሺ ይሄኛውም ማንሳት ትችላለሽ። ተመሳሳይ ናቸው። አንስቻለሁ። እኔ እውቀት ወዳለሁ፣ አነበዋለሁ እና ምን በጣም ጥሩ። እዚህ ጋር የሚታይኩሽ ከሆነ የኦግስበርግ የእምነት መግለጫ መከላከያ የሚል አለ፣ ወይም ደግሞ እሱ እንደሆነ የማውቀው ኦግስበርግ ኮንፌሽን። በቃ ጥሩ። ስለዚህ ገጽ እሺ እንሄዳለን። እዛው እንሄድና ከሉተራኖች አንድ ክፍል ናቸው እንጂ መካነ ኢየሱስ አይደሉም። አባ የትኞቹ? ኦግስበርግ ነው። አረ የእምነት መግለጫ ከሆነ የድሮ እነሱ ሉተራን ናቸው። ጽሑፍ እኮ ነው። ገባኝ። ግን በእኛ በመካኒስ ለምድዘን እሺ መጥቼ እነግራቸዋለሁ። ነገም ተነገ ወዲያም ቢሆን አረ ይኸው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይልና ያውልሽ ማውጫውን ላሳይሽ ምን መካነ ኢየሱሶች እንደሚቀበሉ ማለት ነው። ያው ሶስቱ ዓለም አቀፍ የእምነት መግለጫዎች ይላል። the three ecumenical councils የኦግስበርግ የእምነት መግለጫ ይታሻል ይቀበላሉ መካነ ኢየሱሶች። እሱ ነው የማውቀው ስለ ኦግስበርግ እንዲቀላት ማለት ነው። ልክ እንደ ኒቂያ ጉባኤ እምነት መግለጫ ብለን ንገራት። የኒቂያማ አንብቤዋለሁ አውቀዋለሁ። ኦግስበርግ ኮንፌሽን ማለት ቴንክ ዩ ሰር። እሺ ይሰማል? ካና እያየሁት ነው። ይሰማል። ይሄንን ክፍል በደንብ እሺ ቆይ አንዴ ስክሪንሻት ለማድረግ ከሆነ ሙሉ እንደኔማ በጣም ነው ማንበብ የምፈልገው። እሺ ቆይ አንዴ ያው ሴክሽን 8 ነው። እስቲ ቆይ አንዴ ፎከስ ያርግና እሺ አንሺዋ። እሺ ጥሩ ሴክሽን 8 ነው። ሴክሽን 8 ላይ ምን ይላል መሰለሽ? ከዚህም ሌላ መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳ ይላል። ያው አብሪቪዬሽን አድርገው ስለጻፉት ነው። የማትምራቸው እስከመቼ ነው እያለ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳንን በተመለከተ እነርሱ ሕያዋን ሳሉ ማለት በአካለ ስጋ ሳሉ ማለት ነው ለጠቅላላ ቤተክርስቲያን ምን አልሽ? እሺ ለቀጥል። ለጠቅላላ ቤተክርስቲያን እንደሚጸልዩ ሁሉ በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ብለው በአራት ነጥብ ይዘጉታል። ስለዚህ ይቀበላሉ። ይኸው ቅዱሳን በሰማያት ሆነው ለቤተ ክርስቲያን ይጸልያሉ ብለው ያምናሉ መካነ ኢየሱሶች። ሚዩትነሽ ሀና ምናልባት እያወራሽ ከሆነ አይ ቲንክ ስራ ላይም ሆና መሰለኝ
መንፈሳዊ ቢንጎች ጋራ መቀራረብ በጣም ነው የምፈልገው። ስለዚህ አነበዋለሁ። ተባረኩልኝ። እሰማለሁ። ቀይ እያበራባትም አንቺ ቀይም እያበራብሽ ስለሆነ በቃ ችግር የለውም። አሁን ዮሐዴ የሰጠሽን ነገር አንብቢውና ነገ ወይ ተመለሽ ቼክ አድርገሽ። እሺ ቀይ እያበራብሽ ነው። በዛ ላይ ደግሞ ስራ ላይ ነሽ። ተባረኩልኝ። እሺ አና እሺ እናመሰግናለን። እሺ እሺ ጎንደሬው የት ሄድክ? ና ተመለስ። ታች ያላችሁ ሰዎች አሁን ሀና እንዳደረገችው ባይዘው ማስረጃ ሲሰጣችሁ እዚህ ጋር መጽሐፍ ቅዱስም ሆነ ምንም ሆነ ማስረጃ ሲሰጣችሁ ምንም ችግር የለው። ከዚህ በፊት አንብቤው አላውቅም። ቆይ ቼክ አደርጋለሁ ለመረዳት ልሞክር ማለት ምንም በቃ የሆነ ነገር እንደው ገስት ላይ ገብቶ ይሄን ነገር አላወቅኩትም ለመረዳት ጊዜ ፈልጋለሁ ቼክ ላድርገው ላጥናው ማለት ኃጢአት አይደለም። አንዳንድ ሰዎች ትገቡና በቃ እንደው ሌላ ነገር ታስመስሉታላችሁ። በቃና ኮንሲደር ለማድረግ ከእግዚአብሔር ቃል ጋር የሚገርም መላተም የሚገርም አይነት መጋጨት ትጋጫላችሁና which is not good ጥሩ አይደለም። ኦኬ ጥሩ አይደለም። አረ የመብራቱን ነገር ጋይስ ስልካችንም ባትሪ እየጨረሰ ነው። መብራቱን እስቲ ጸሎት አድርጉ፣ በእናታችሁ ዱአ አድርጉ። ታች ያላችሁ ሰዎች ተቸገርን እኮ። እስቲ ገስት ላይ ያሉ ሰዎች እሺ እንቀበል። በዚህ ማለለው ነበር ጸልዩ የሚለውን እናቱ ገስት ላይ ያለ። እሺ እስቲ ዝም ብዬ የተወሰኑ ሰዎችን እየተቀበልኩ ነው። ፍሬ አንድ ቀን መብራት ቢጠፋ ገጠር ገባህ እንዴ አልሽኝ? ኧረ ተይ፣ እኔ ስንት ቀን እዚህ ደቅ ብዬ አይደል እንዴ እንትን የምለው መብራት ሳይጠፋ። ግን ያው አንዳንዴ ደግሞ ኢትዮጵያ ውስጥ ነው ያለነው። እሺ ሳይለንት የሚሉ ዩዘር ነው ይሰማኛል። እንዴት ነህ? ይሰማል? እኔ ሁሉ ሰላም ነው። ይሰማል። እንዴት ነህ? አለሁ ሁሉ ሰላም ነው። እና አሁን በተነሳው ኢሹ ላይ ሀሳብ ለመስጠት ነበረ እና የቱ ላይ? በመላእክትና በቅዱሳን ዙሪያ የተወያያችሁበት ላይ የመካነ ኢየሱስን ነው የምትለኝ? እኔ የመካነ ኢየሱስ ሳይሆን እኔ ሙሉ ወንጌል ነኝ። ሙሉ ወንጌል ከሆንክ እንደውም ልጠይቅህ የፈለግኩት ቅድም አንድ ማስረጃ ከፍተን እያሳየን ነበረ። እምነታችሁ ምንድነው የሚለውን ነገር ማወቅ እኔ ተማሪ ነኝ እንጂ አስተማሪ አይደለሁም። ግን የተማሪው ምናልባት አንዳንዴ ሚስኮንሲቭድ የሚደረግ ነገር አለና አስተማሪ ሳይሆን ከተማርከው ነገር አንፃር አላቅም ማለትም ይቻላል። ከበድ ያለ ጥያቄ አይደለም፣ በጣም ማይነር ጥያቄ ነው። ምን የሚል ነገር ቀን አንድ ሁለት ሰዎች ሙሉ ወንጌል እንደዚህ ጴንጤቆስጣሎች ምን የሚል ነገር ተናገሩ መሰለ? ድንግል ማርያም ጌታችን ኢየሱስ ክርስቶስ ካረገ በኋላ የጌታ እናት አትባልም። አሁን በሰማይ የጌታ እናት አትባልም። ምድር ላይ በነበረ ሰዓት ነው የጌታ እናት፣ በስጋዊ ጊዜ በተገለጠ ሰዓት አለ አይደለ እንጂ ከእርገቱ በኋላ የጌታ እናት አትባልም። እና ሙሉ ወንጌልም ደግሞ እንደዛ ነው የምታምነው አይነት ነገር ተናገሩ። አንተ ሙሉ ወንጌል እንደሆነ እዚህ ነገር ላይ ያለን እምነት ምን ሰማ ደስ ይለናል። ስለዚህ ነገር አልተማርንም። አሁን ነገረ ማርያም ባይዘው እኮ የለም እኮ ሙሉ ወንጌል ላይ ነገረ ማርያም እንደዚህ ተብሎ የምትማረው ምናምን ነገር እኮ የለም እኮ። ነገረ ድነትን ነው ሞር ፎከስ አድርገው የሚያስተምረው እንጂ ነገረ ማርያምን እኮ አያስተምርም። ይሄ እኮ ይሄ ነገር እሺ፣ አንተ እምነት ምንድነው? ዛሬ ለምሳሌ አሁን ዛሬ ባለንበት ሁኔታ ድንግል ማርያም የጌታ እናት ናት ብለህ ታምናለህ? ዛሬ ላይ የሚለው ነገር ይከብዳል። ለምን እንደው ታውቃለህ? ለምሳሌ ለምንድን ነው የሚከብደው? ዛሬ ላይ እንዲያውም እሺ የጌታ እናት ነች። ዛሬ ላይ የጌታ እናት ነች። ኦኬ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ማለት ዛሬ ላይ ያልኩ ይከብዳል ያልኩ ለምን መሰለህ? እሺ የሰማይ ስርዓት ወደዛ ስንሄድ ምን እንደሚሆን አናውቅም። ለምሳሌ እኔ ዛሬ እዚህ እናቴ ያልኳት በሰማይም ሲሄድ እናቴ ትሆናለች ብዬ አላስብም። የዓለም ፍጻሜ ላይ ምን ሊፈጠር እንደሚችል አላውቀውም። ኦኬ ስለዚህ ላትሆንም ትችላለች ነው ሐሳቡ። አሁን ላይ የጌታ እናት ነች። የዓለም ፍጻሜ ላይ ግን የጌታ እናት ትሆናለች የሚለው የመላእክት ኑሮ ትኖራላችሁ። ለምን መሰለህ እንደዛ ብዬ መመለስ የሚከብደኝ?
ሚስቴ እዚህ የነበረችው ሚስቴ ላይም ሲሄድ ሚስቴ ትሆናለች። አሁን አንተ እዚህ የነበረችው እናቴ ላይ ሲሄድም እናቴ ትሆናለች። ይቅርታ ያንተን ሚስትና ያንተን እናት እንተውና ክርስቶስ ኢየሱስ ይቀየራል? እንዴት ክርስቶስ ኢየሱስ ይቀየራል? ጌታችን ኢየሱስ ለዘላለም ስለዚህ ለዘላለም ፍጹም አምላክ ፍጹም ሰው ነው አይደል? ጌታችን ኢየሱስ የሚኖረው ስለዚህ ጌታችን ኢየሱስ ክርስቶስ ሰው ሆኜ ነው የምኖረው አይደል እንዴ ጋዴ? እኔ ለዘላለም ቆይ አንዴ እንደ መላእክት ሲባል እኮ መላእክት ትሆናለህ ማለት እኮ አይደለም። እግዚአብሔርን ሁሌ እያመለክ ትኖራለህ ለማለት ነው። እንደ መላእክት ነው እንጂ የተባለው አክቹአሊ መላእክት ትሆናለህ እኮ እየተባልክ አይደለም። እንደ እግዚአብሔር መልአክ ነው የተባለው። በሰማይ መጋባት የሰው ስርዓት የለም። እንደ እግዚአብሔር መላእክት ነው ያለው ጌታችን ኢየሱስ። which means ሰዎች እግዚአብሔርን እያመሰገኑ ሁሌ ምስጋና ነው ስራቸው የሚሆነው ማለት ነው። ዓላማው እሱ ነው ጌታችን የተናገረበት እንጂ ሊትራሊ ኮንቨርት አድርጋለህ እኮ እየተባለ አይደል። አሁን የኔ ፖይንት እሱ ጋር አይደለም። ጌታችን ኢየሱስ ክርስቶስ አሁን ዛሬ የሚለውን ነገር እሺ፣ ቅድም ችግር የለውም ዛሬ ጌታ እናት ትባላለች ስላልክ ዛሬ ብቻ ሳይሆን ለዘላለም ከዚህ በኋላ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው አይደል? ስለዚህ ፍጹም አምላክ ፍጹም ሰው እስከሆነ ድረስ ጌታችን ኢየሱስ ክርስቶስ ለዘላለም እሱ ፍጹም አምላክ ፍጹም ሰው እስከሆነ ድረስ ያንን ስጋ ደግሞ ከድንግል ማርያም ስለሆነ የነሳው ኦኬ በስጋ እናቱ ስለሆነች ስለዚህ እሷም እኮ ሁሌ እናቱ ነው አይደል? እናቱ ሆና ነው የምትቀጥለው። እኔ አሁን እንደዚህ አሁን ለዘላለም የሚለው እንደዛ ብዬ መናገር መጽሐፉ ባልተናገረበት ሁኔታ ላይ እንዴት መጽሐፉ ባልተናገረ ማለት ኢየሱስ ክርስቶስ የሚመጣው ዓለም ስርዓት ምን ሊሆን ይችላል? አይ ዕብራውያን ላይ ቅዱስ ጳውሎስ ምንድን ነው ያለው? ዕብራውያን 13 ላይ ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው ብሏል አይደል? ያው ነው። ስለዚህ አይቀየርም። ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ነው ለዘላለም። እሱ ለዘላለም ፍጹም አምላክ ፍጹም ሰው ከሆነ እሷ እንዴት አትሆንም ነው እናቱ? ያው ለቀደም ጋድም የነገርኩህ እኮ ለመሰል እኔ አሁን ሰው ነኝ አይደለ? አሬ አንተን ተውና ክርስቶስ ለዘላለም ፍጹም አምላክ ፍጹም ሰው ከሆነ እሷ ለምን ለዘላለም እናቱ አትሆንም? እስቲ አይ መልስልኝና የሚሆን ከሆነ እቀበላለሁ። እኔ አሁን ሰው ነኝ፣ እናቴ እዚህ ያለች፣ በሰማይ ሲሄድም እናቴ ትሆናለች። ምን አልከኝ? እኔ እዚህ ሰው ነኝ፣ በሰማይም ሲሄድ ሰው ነው መሆኑ አይደለ? መልአክ አልሆነም። አንተ እንዳልከው በሰማይ ነፍስ ናት ያለችው። ኦፍ ኮርስ አይ የዓለም ፍጻሜ ላይ ስጋችንም ይነሳል አይደለ? ሲነሳ ሰው ነው መሆኑ። አሁን ስላለው ሁኔታ የማይበሰብስ ሆነ እሱ ልክ ነው። ስለ ሪዘሬክትድ ስለሆነ ቦዲ አሁን አንተ እያወራ ያለኸው ምን የዛኔ እናቴ ለኔ እናቱና ትቀጥላለች የሰማይ ስርዓት ላይ ማለት ነው። ለምን አትቀጥልም? እኔ አሁን እሱ እኔ አሁን እንደዚህ በእንደዚያ ጉዳይ ላይ እኔ አሁን መጽሐፉ ለምን አትቀጥልም? ምን ምክንያት አለ? አባቶች ስለዚህ ነገር ምን ይላሉ? አሁን እስቲ ኧረ አባቶችን ተውና ነገር እኮ አሁን እኮ ጌታችን ኢየሱስ ላይ ያነሳውልህ እንደው ነገርየውን ዝም ብለን ለዘላለም ሲባል ሌላ ነገር ስለመሰለ ነው እንጂ ክርስቶስ ኢየሱስ ለዘላለም ፍጹም አምላክ ፍጹም ሰው ነው የሚለውን ትምህርት ካመንክ ድንግል ማርያም ለዘላለም የእርሱ እናት ናት። አለቀ በቃ። ምንም እኮ ኦኬ። አሁን ሎጂክ አይደለም እያወራን ያለ ነው። መጽሐፍ ቅዱስ ላይ የተቀመጠ ነገር አለ። ክርስቶስ ሁሌም ጌታችን ኢየሱስ ክርስቶስም ካረገ በኋላ እንደምታውቀው ዮሐንስ ራዕይ ምዕራፍ 22 ቁጥር 16 ላይ እኔ የዳዊት ስርና ዘር ነኝ ብሏል። ኦኬ የዳዊት ስርና ዘር ነኝ ብሏል። የዳዊት ስር ነኝ ብሎ ሲናገር ዳዊት ይዟል እንጂ የመላእክትን ዘር አልያዘም ይላል ዕብራውያን ላይ እኮ። ስለዚህ በሰማይ ያለው ጌታችን ኢየሱስ ክርስቶስ የዳዊት ዘር ከሆነ ደግሞ ያ የዳዊት ዘር ሲባል ደግሞ የድንግል ማርያም ልጅ ማለት ነው። ኦኬ ስለዚህ ዛሬም ጌታችን ኢየሱስ የድንግል ማርያም ልጅ ነው። የሚቀጥል ነገር ነው፣ የሚቆም ነገር አይደለም። እና ኤኒዌይስ እዚህ ነገር ላይ ዛሬ እንደዚህ ናት ብያምናለሁ ስላል ነገ ይዤ እመጣለሁ ይሄን ጠይቄ። አይ ዛሬማ እኮ ችግር የለውም። እስከ ምጽአት ጊዜ አንተ አሁን ከፋፈልከው። አንተ አሁን እስከ ምጽአት ጊዜ ድረስ ያለውን አምናለሁ አልክ። ከዛ በኋላ ያለውን እርግጠኛ ያለውን ቁስ ነው አይደል ያልከው? ከዛ በኋላ ያለው ስርዓት ምንድን ነው የሚፈጠረው? ለምን አሁን ሙሉ ወንጌል ክርስቶስ ካራ ይዘን የምንቀጥለው ከሆነ ትንሽ የሚከብድ ይመስለኛል። ምኑ ነው የሚከብደው? የምድር ስርዓት እዛ የሚቀጥል ከሆነ ለምሳሌ ምኑ ነው የሚከብደው? እናቴ የነበረች እዛ እናቴ የምትሆን ከሆነ ምኑ ነው የሚከብደው? የሰማይ ስርዓት ልዩነቱ ምንድን ነው ብለህ ታስባለህ አንተ? እዚህ ጋር እንዳሰባለኝ የሰማይ ስርዓት ታዲያ ከቤተሰቦች ጋር መቆራረጥ ነው ዋናው ዓላማ የሰማይ ስርዓት የተባለ። እሺ ቆይ
አንዴ ቆይ። አሁን አንተ ሙሉ ወንጌል ባይዘው ሙሉ ወንጌል እምነቷ እዚህ ነገር ላይ ኦኬ፣ ሙሉ ወንጌል እምነቷ እዚህ ነገር ላይ ስፔሲፊካሊ እዚህ ነገር ላይ ምንድነው ብለን የጠየቅነው እኛ ክርስቶስ ካረገ በኋላ ራሱ ድንግል ማርያም የሱ እናት አይደለችም ብሎ የሚያምኑ ሰዎች ስላሉ ነው። ኦኬ አሁን አንተ ያዝ አድርገውና ሳይለንት አድርገውና የቤተ ክርስቲያናት ትምህርት ምን እንደሆነ እኔ እዚህ ላይ አላውቅም። በቃ ጠይቅ። እሺ አንዴ ሚዩት አድርገውና አንተ ቆይ፣ እዚህ ላይ ሐሳብ አለኝ እያለ ነው ዳኒ የሚባለው። ዳኒ እስኪ ማይከን አብራ። እሺ ሁላችሁንም ሰላም ብያለሁ። ከየት ቤተ እምነት ናት? ከጎስፕል ነው። ከጎስፕል? አዎ ከቃልዮ እንዴ። እሺ ቃልዮት ደግሞ ጎስፕል ተብላ መጠራት ጀመረች እኮ። አጠቃላይ ጎስፕል ነው የሚባል ሁሉም ማለት ነው። ጴንጤ ማለት ነው አለቀ። እሺ በቃ እንደዛ በለኛ። ፔንቴኮስታል ነኝ ብለህ ተናገር እኮ። ጴንጤ ማለት ጎስፕል ማለት ነው እንግሊዝኛው። ማን ነው ጴንጤ ማለት ጎስፕል ማለት ነው ብሎ የፈታው? ጎስፕል ምንድነው ትርጉሙ ራሱ? ክርስቲያን። ጎስፕል ማለት ክርስቲያን ማለት ነው ትርጉሙ? አዎ ጴንጤ ማለት ነው አማኝ። አረ በእግዚአብሔር እኔ ምን አይነት ጎስፕል ማለት ጴንጤ ማለት ነው ትርጉሙ እኮ ክርስቲያን ነው። እሺ ወንጌል በእንግሊዝኛ ነው? ወንጌል እግዚአብሔር ቃል ነው በእንግሊዝኛ። ወንጌል ምን ማለት ነው በእንግሊዝኛ? ወንጌል እሺ አልሰማሁትም። እሺ ለምሳሌ በእንግሊዝኛ ዘ ጎስፕል ኦፍ ማቲው ዘ ጎስፕል ኦፍ ሉክ ሲባል ምን ማለት ነው? የማቴዎስ ወንጌል። ስለዚህ ጎስፕል ምን ማለት ነው በአማርኛ? እኮ ወንጌል ሆኖም ግን እኮ ጎስፕል ይባላል እኛ ጋር ወንጌል አማኞች ይባላል። ወንጌል አማኞች ችግር የለውም። በቃ አይ ችግር የለውም። ይሄ ብዙም ከባድ ነገር አይደለም። ጎስፕል ማለት ግን ጴንጤ ማለት አይደለም። ለሌላ ጊዜ እንደዚህ አይነት አማኞች ማለት የወንጌል አማኞች። እሱ ጎስፕል ቢሊቨርስ ነው የሚባለው። እሱም እንደዛ ከሆነ እንዳትሳተህ ለሌላ ጊዜ እና ምንድነው እኔ አንዳንድ ሰው ግን የሚጽፈው ኮሜንት ነው ዮሐዴ ማርያም ዮሐዴ አለ አንዳንድ ሰው የሚጽፈው ኮሜንት እኔ እጄን ይወሰውሰኛል። በቃ የፈጠነ ኦርቶዶክሳዊ ነው የፈጠነ ሙሉ ላይቡን ሚዩት የፈጠነ። እሺ እንደው ዝም ብለን እንለፈው ብለን ነው። እሺ ዳኒ እምነትህ ምንድነው? ክርስቶስ ካረገ በኋላ ድንግል ማርያም እናቱ ናት? አሁን ዛሬ ባለንበት አሁን ዛሬ እናቱ ናት? ክርስቶስ ካረገ በኋላ ክርስቶስ ካረገ በኋላ አሁን እዚህ ብዙዎች እናት ናት ብሎ ሊያወሩ ይችላል። ያንተስ እምነት ግን እንደ መንፈሳዊ ሁኔታ አሁን ለክርስቶስ ማርያም እናት ልትሆን አትችልም በሰማያዊ ስፍራ። ታች ያላችሁ ሰዎች ሰምታችኋል። ይሄ ደግሞ ቃለ ሕይወት ነው። ቀን የሰማነው ሙሉ ወንጌሎችን ነበረ። አሁን ወንድማችን ዳኒ ቃለ ሕይወት ነው። ምን እያለ እየተናገረ ነው? አሁን ባለ ክርስቶስ ካረገ በኋላ ክርስቶስ በሰማይ ሆና ድንግል ማርያም ለእርሱ እናቱ ልትባል አትችልም ብሎ ደግሞልናል። እኔ የሚለው ቆይ አንዴ እኔ የሚለው ልንገርህ። ናቱ አውራው እስኪ ናቱ አለ ይሰማል? እየበላህ ነበር እንዴ? ምንድነው ትንሊል ጫፍ ላይ ደርሰህ ነው ብለህ ጀመርከው? ኖ አይ ልክ ቢት ላነሳሰል እንትን ስልክ ገባብኝና ስልኩን ዘጋው። እሺ አይ ስልክ የምታወራ ከሆነ ችግር የለውም፣ እኛ እናውራው። ልታወራው ከሆነ ዘጋውት። አልሰማሁትም ሀሳቡን መጨረሻ ላይ ከተናገረ ግን አይ መጨረሻ ላይ ምን መሰለ ያለው ድንግል ማርያም ክርስቶስ ካረገ በኋላ አሁን ዛሬ ባለንበትም ሁኔታ ድንግል ማርያም በሰማይ ለክርስቶስ እናቱ አትባልም፣ እናቱ አይደለችም ብሏልና እስቲ ያወራው። ኦኬ እሺ ሰላም ይሰማል አለ ዳኒ የሚባለው ልጅ ነው። እሺ ናቱ ያ ሚውት ኦኬ እሺ ይሰማል
አዎ እስከ ምን ድረስ ነው እናቱ የምትባለው? መጽሐፍ ቅዱስ ሲናገር ዕብራውያን 7:3 ላይ በስጋ ክርስቶስ በዚህ ምድር ላይ ሲመጣ ማርያም እናቱ ነበረች። መጽሐፍ ቅዱስ ሲናገር ዕብራውያን 7:3 ላይ እናትና አባት የለውም፣ የትውልድ ሀገር የለውም፣ ለዘመኑም ጥንት የለውም ይላል መጽሐፍ ቅዱስ። እሺ ዕብራውያን አሁን እኛ የምናስበው አይ ትችላላችሁ። እሺ አንደኛ ነገር የጠየቁ ጥያቄ እሱ አይደለም። ሁለተኛ ነገር ደግሞ የመልከጼዴቅን ያመጣው እንጂ የክርስቶስን አይደለም። እናትና አባት የሉትም የተባለ የክርስቶስ መልከጼዴቅ ክርስቶስ ነው። እሺ ራሱ መልከጼዴቅ ክርስቶስ ነው። አዎ እሺ መጽሐፍ ቅዱስ መክፈት የሚችል አለ ወይ ደግሞ ቆይ እሺ ድምጼ እየተቆራረጠ አይደለም። መሀል ላይ ናቱሻ ግን ይታፈናል። የሆነ ነገር የመታፈን ነገር አለ ወደኋላ። አሁን ናይስ ነው። ከፍ አድርጎ ድምጽ። እሺ አሁን ይሰማል። አሁን ይሰማል። ኦኬ እሺ መጽሐፍ ቅዱስ እስቲ ያውጣልኝ። መጽሐፍ ቅዱስ ዮሐዴ ይመቻል መጽሐፍ ቅዱስ ማውጣት? እኔና ተልኩኛ እንዴ እስቲ ከቻለ ቆይስ እሺ ናቱሻ ምን ልክፈትልህ? ዕብራውያን 7 እሺ ዕብራውያን 7:6 አውጣልኝ። ዳኒ ይታያል አይደለ? ይሰማኛል። እኔም ያየሁት። እሺ ስለ መልከጼዴቅ አባትና እናት የትውልድ ቁጥር የሉትም ካለ በኋላ 6 ላይ የሚለውን ተከታተለኝ። ትውልዱ ከነርሱ የማይቆጠረው አለ። የትውልድ ሐረጉ ከነሱ አይደለም ከሌላ ነው እያለ ነው አይደል? ትውልዱ ምን ማለት ነው? ሚውት ነህ። ትውልዱ ከነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል አለ። ማን ነው? አዎ ማን ነው? መልከጼዴቅ። አዎ ትውልድ አለው ማለት ትውልድ አለው ማለት ነው። ከሌዊ የማይቆጠር ትውልድ አለው ማለት ነው አይደል? አዎ የለውም ብለህ ነበርኩ መጀመሪያ። አይደለማ። እንዴት የለውም ማለት? ይኸው ከላይ አባትና እናት የትውልድም ቁጥር የሉትም ብለህ ነበርኩ። ከዛን ራሱ ክርስቶስ ብለህ ነበር። የሉትም የሚል ስለተጻፈ ክርስቶስ ነው ራሱ ብለህ ነበርኩ። አሁን ቀብሎ ትውልድ አለው ግን ትውልዱ ከሌዋውያን አይደለም ሲል አይ ትውልድ አለው አልከኝ። ካንተው ንግግር የቱን እንቀበል? እሺ እዚህ ጋር የሚለው ትውልዱ ከእርሱ አብርሃምን አስራት አውጥቶታል ካለ በኋላ ትውልዱ ማለት ትውልድ በዚህ ምድር ላይ እንደሌለው ነው የምናገረው። አይ አይልም ማለት የትኛውም ትውልድ አይ እንደዛ ሳይሆን አሁን ቁጥር 5 ላይ ምን አለ? ከሌዊ ልጆች ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው እነርሱ ምንም ከአብርሃም ወገን ቢወጡ ሌዋውያን ራሱ ቢሆኑ የሌዊ ዘር እንኳን ቢይዙ ካህናት ካልሆኑ ለካህናት መባ ያስገባሉ ወይም ደግሞ አስራት ያወጣሉ ለወንድሞቻቸው ካለ በኋላ ይሄ ህግ ተሰጥቷል በሙሴ መጽሐፍ ካለ በኋላ ትውልዱ ከነርሱ የማይቆጠር አለ። ከሌዋውያን ያልሆነ ማለት ነው።
አይደለ? አዎ ትውልዱ ከሌዋውያን ያልሆነ ትውልድ አለው። ትውልዱ ተብሎ ስለተጠራለት ማለት ነው። ከሌዋውያን አይደለም። ግን ምን አደረገ? አሁን ከሌዊ ቢሆን ኖሮ አይ በቃ እንደ ህጉ ነው ሊባል ነው። አሁን ህጉ ከመሰጠቱ በፊት ስለሆነ ይኸው ፊት ለፊት እያነበብክ ነው አጋዴ የከፈተልን። ከአብርሃም ይኸው ከሌዊ አባት አስራትን አወጣ አለ። ስለዚህ ትውልድ አለው ማለት ነው መልከጼዴቅ። እሺ የሚለው ሁሉ አብረው ያለው ነው። አንተ አይደለም የሱ ድምጽ ግን እየተሰማኝ አይደለም። አትሻ እኔ ራሴ ሁለት ናቸው። ለዛ ነው አንተ ሚውታረክ። እሺ አሁን ስለዚህ ወደ ጥያቄ ስለዚህ መልከጼዴቅ ኢየሱስ አይደለም። እሺ ይልቁንስ እዛው ከላይ ከፍ ብለህ የምታነበው ይሄ ለትምህርት ነው የምንነግርህ። ከፍ ብለህ ስታነብ ግን ምን ይላል? አባትና እናት የትውልድም ቁጥር የሉትም የሚለና ይኸው እዚህ ስክሪን ላይ እንደምታየው ግን በቃ በክርስቶስ ምሳሌ ይነገርለታል እንደዛ ተብሎ። ለምን? ለክርስቶስ ምሳሌ ስለሆነ ጥላ ስለሆነ ማለት ነው። እሺ ኤኒዌይስ ወደ ጥያቄ ልመለስ። እናታችን ቅድስት ድንግል ማርያም እስከ መቼ ድረስ ነው ለክርስቶስ እናቱ መሆን የምትችለው በመጽሐፍ ቅዱስ? በምድር ላይ እስካለበት ድረስ። በምድር እስካለበት ድረስ። አዎ እሺ ኦኬ ትንሽ ራቅ አድርገው። ይሰማል? ይሰማል። እሺ ልታሳይ የፈለግከው ነገር ቀጥሉ። በምድር እስካለ ድረስ ነው። ክርስቶስ በምድር እስካለ ድረስ ብቻ ነው እናቱ የምትሆነው። እሺ እሱ ካረገ በኋላ እናቱ ተብላ ብትጠራስ? እሱ ካረገ በኋላ ክርስቶስ ሞቶ ከተነሳ በኋላ ሳይ አካል ስለለበሰ አሁን ክርስቶስን ሰው ነው ልንለው አልችልም። አሁን ኦኬ። ስለዚህ ሞቶ ከተነሳ በኋላ ከሙታን ከተነሳ በኋላ ሰው ነው ልትለው አትችልም። አዎ የትንሣኤ አካል ለብሷል። ክርስቶስ ኢየሱስ የዘላለም አምላክ ነው እና የሰውን አካል ይዞ ሳይሆን የትንሣኤ አካል ስለለበሰ በሰው አካል ሳለ ሰው ሆኖ ተወልዶ ሳለ ሰው ነበረ፣ እናቱ ነበረች። እንደ ሰውኛ እናቱ ነበረች። ይሄ ነው ያለው ነገር። ስለዚህ ጭራሽ ሰውነቱንም አትቀበልም ማለት ነው ከሙታን ከተነሳ በኋላ ማለት ነው። ከተነሳ በኋላ ክርስቶስ ትንሣኤ አካል ለብሶ ወደ ሰማይ ሄደ። እሺ ያ የትንሣኤ አካል የሰው ስጋ ነው አይደለም? ያንኑ ያው ስጋ ነው አይደለም? ያው ስጋ ነው አይደለም? የኢየሱስ ነው ወይስ የተለየ ስጋ ነው? መጀመሪያ ከነበረው ስጋ የተለየ ስጋ ነው የትንሣኤ አካል የተባለ? አዎ መጽሐፍ ቅዱስ ሲናገር እኛ አሁን እንኳን ሰዎች ሆነን ሞተን እንኳን ይሄ ስጋ በስብሶ በትንሣኤ አካል ሌላ እግዚአብሔር የሚፈጥረው አካል እንዳለ ነው መጽሐፍ ቅዱስ የሚናገረው። እኛ እንኳን ሞተን ማለት ነው። ስለዚህ ስንሞት ስንነሳ አባቴ ነው እናቴ ነው ብሎ ትላንት የነበሩኝ አባቶች እናቶች ልጄን ሊሉኝ አይችሉም። በእርግጥ አይችሉም። ስለዚህ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ወደ ሰማይ አባቱ ዘንድ አድርጓል። ጥሩ። ሞቶ ከተነሳ በኋላ ለሐዋርያት ተገልጦ ምኑን ነበር ያሳያቸው?